እኔ ያልከነከነሽ እኔ ማወቅ የምፈልገው እንዴት የግል ሚስጥራችን ውስጥ አስገባሃት? ምንድነው አላማ? አላማይማ ያ ሰውዬሽ አዲስ ዶክተር ፍለጋ ከተማውን እያሰሰው ነው። ያ ከሆነ ደግሞ መጀመሪያውንም እንዳልታመመና የልብ ህመሙ መንስኤ ተመርዞ እንደሆነ ይደርስበታል። ያ ከመሆኑ በፊት ከመንገድ ማስቀረት አለብን። መፍትሄው ደግሞ እቺ ዶክተር ናት። አስበህ ሞታል። እንዴት አይነት መፍትሄ ነው ያመጣው? እባክህ ጭራሽ ነገሩን በሙሉ ገደል እኮ ነው የከተትከው። እሱን አብረን የምናየው ይሆናል። አሁንም እየደወለ ነው? አዎ። ልዩ የት ነሽ? የት ነሽ ልዩ? የት ነሽ? ለመሆኑ አሁን የት ናት? ከዚህ 540 ኪሎ ሜትር ርቀት ላይ ወደ ቤተሰቦቿ አባርያታለሁ። ጎበዝ። ዛሬ በሷ ጉዳይ ጥሩ ስራ ነው የሰራው። የዛችን የዶክተር ጉዳይ ግን ምን እንደምታረጋ ያለው ለሱ ግድ የለም። በፊትም ቢሆን አንቺ ጣልቃ ባትገቢ ጉዳዩን ድሮ ነበር እንጨርሰው። ለዛሬው ጀግንነት ሞቅ ያለ ሽልማት ይገባ ነበር። ግን ምን ዋጋ አለው? ታጥቦ ጭቃ ሆንክ። እስክትጠራ መጠበቅ አለብኝ። እስከዛ ሽልማቱን ተደሰችበታ። እንደምወድ ግን ታውቃለህ አይደል? ያ አውቃለሁ። ብታውቅ ይሻላል። አሁን ነገሮች እንደምፈልገው እየሄዱ ነው። በራሴ መንገድ ሁሉንም በእጅ ያስገባዋለሁ። ልዩ እንዴት እንደዚህ ታደርጋለች? እኔ ልቅርሽ፣ እንዴት ሳቢላ ላይ ጨክነሽ ትጠፊያለሽ? እናቷም እሷም እንዴት እኩል ስልክ ያነሱ? ቆይ ምን ባደርጋት ነው ይሄን ያህል? አባቴ ያቺ ማትረባውንም ስልክ አታነሳም አይደል? ልዩ ጋር እየደወልኩ እንደነበር በምን አወቅሽ? ማለቴ አልታወቀህም እንዴ አባቴ? ቀኑን ሙሉ እኮ ስልክህ ላይ ነህ። እንዴት ልትሄድ ቻለች? ሳቢላን ዶክተር ያት ደህና አይደለችም፣ አንተም አዲስ ዶክተር ስትለኝ ነበር። እንዴት ድንገት ተነስታ ልጠፋ ቻለች? የእሷ መሄድ በፍጹም አልተዋጠልኝ። ካልተዋጠል ትተዋ። እንግዲህ ሄዳ የማትተዋትና ተስፋ የማትቆርጥ ከሆነ ጉዳዩ ገና አላለቀም ማለት ነው። የትምቱ ከምድረ ገጽ ገና አጠፋታለሁ።